قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. قرآن رزق نبينا محمد عليه الصلاة والسلام كما في سلسلة الصحيح إنيا ما تالي كواكبتنا لنا سماي تقر بلو سيابرو ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላሉ صحيح ሐዲስ ነው። እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ነው። ቤታቸው በቁርአን ከሚደምቁት አላህ ያድርገን። ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير. قرآن مارك قرآن مجنت إساوي هايلال يسبحال بتلي قطمون ستاقو يسنز أفو چلوتا سينور نحون إعرابون ستاقو معنا ويالكم بتأم تمارك إيهنما كسما لحج ميمتاو እንግዳ ሊሰልም አይደላል። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል። በርግጥም ፀሐይን በእጃቸው ለመጋረድ ተወያይ። ከዛ አንዱ ተነሳና ምን ችግር አለ ሲህር እንበለው አለ። ይሄ ቁርአን ድግምት ነው እንበል። ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲህር አይደለም አለ። እኛ እኮ ሳሂሮችን እናቃቸዋለን ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ ሚን አነፋፉ አተሳሰሩ። ሳሂር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይባን ያምናቸዋል። ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ عرفنا الشعر كله አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትም አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ። መሃል የግጥምም ይዘት አለው፣ ስድ ንባብም ይመስላል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወህይ መጣልኝ ይላል አብዶ ነው እንበላሉ። ፈቀድ عرفنا المجانين እብዶች እናቃቸው ይላል። ወላ ቢወስወሰته እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለናል? ماذا نقول يا ابا عبد الشمس ምን እንበለው ታዲያ? ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። وإن لكلامه لحلاوة ንግግሩ እኮ ጣፋጭ ነው። وعليه طلاوة لا يسأدال يلبسنه
وإنه لمغدق أسفله وفرعه لجنا سرو يتألق لا يزلق شما من حمد الدين يتواسقات تشنا مارين سرو يتألق لا يزلق وإنه لا يعلو ولا يعلى عليه كف بيلنج كسو لا يميون إلا وإنه لا يحطم ما تحته كسرو يعلم يدق نوالاج تانيا من نبلو عرب ليا من بنادل يعني السو يعني وقتون يعني غرماون تتقبو سو اندي سلم مغابس ሲገባው فكر አሰበ وقدر መጠነ ከዛ ማስተነተነ ፊቱን ቀጨም አረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸውም ይለይ ያሰለመ የሚወስድ ድግምት እንበላለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامة ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧይፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱ ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለት ثم يطمع ان ازيد ደሞ እንድጨምረው ያስባል ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر እንዴት ያስባል ይመትናል ثم عبس وبصر ፊቱን ቀምጨል ፈታይ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከስልምና ሸሸ ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላህ እውነትን አውቆ ይሄን ብርሃን አይቶ ወቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ ተጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድ ክስት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 አመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማነች غزة العزة እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል
ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው ይያልነ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ ዐላ ቀርየቲን ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት። አው ከለዚ መረ ዐላ ቀርየቲን وهي خاوية على عروشها فقال بلوم مال እንደኔና እንዳንተ أن يحيي هذه الله بعد موتها ይችም ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣና ያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በመነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው قيام الليل ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم يا الله ባሮች ከሱብሂ 1 ሰዓት በፊት አጣጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። قيام الليل ኢንሻአላህ ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ابن القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار ሱብሂ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻህን የሌሊት እስትግፋር። ሶስተኛ አሉ ابن القيم في زاد المعاد ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه قالوا በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲጀጋግረ ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈትም ቢሉ አልহামዱሊላህ ረቢል ዓለሚን። አራተኛ አሉ ابن القيم رحمه الله የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችን። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅም ይባርከው እሱ። ሰደቃ ከባለቤት ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራል። ከሳቸው መላክ በፊት የነበረ ክስተት ነው። صحيح مسلم ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። بينما رجل ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም። صحيح مسلم ያለ ሐዲስ። አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል።
ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል ይወርዳል ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳጠጭ ይላል ደመና የታዘዘላት ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ 33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀና ማይሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባም ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ